ዳርኪ ሳይኮሎጂ ማለት ምን ማለት እንደሆነ አብረን የምናይ ይሆናል። ለዚህ ቻናል አዲስ ሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ አሳስባችኋለሁ። እኔ ወንድማችሁ ምህረተአብ ነኝ፣ የስነ ልቦና ባለሙያ። ዳርኪ ሳይኮሎጂ ምንድነው? ለምን እንጠቀማለን ልትሉ ትችላላችሁ። ዳርኪ ሳይኮሎጂ የምንጠቀመው የሰዎችን አእምሮ ለመረዳትና የሰዎችን አእምሮ ለመቆጣጠር የምንጠቀምበት ጥበብ ነው ማለት ነው። እና ሰዎች የሰዎችን አእምሮ ለመቆጣጠርና የሰዎችን አእምሮ ለመረዳት በሰባት መንገድ ይጠቀማሉ ማለት ነው። ዛሬ ግን አንዱን መንገድ እናየዋለን። ሰጥቶ የመቀበል ህግ ይላል። ሎው ኦፍ ሬሲፕሮሲቲ ይባላል በእንግሊዘኛ። እሱን የምናይ ይሆናል። በሰጥቶ መቀበል ህግ አንድ ሰው ስጦታ ወይም ውለታ ከተቀበለ እሱም ፍላጎት ባይኖርም እንኳን ውለታውን የመመለስ ግዴታ እንዳለበት ይሰማዋል ማለት ነው። ዘ ሹ ፊቲሽ ኪለር በመባል የምታወቀው ወንጀለኛ ገዳይና ሴቶችን አስገድዶ የሚደፍር አንድ አሜሪካዊ ሰውዬው ነበር። ጀር ቦርዲስ ይባላል። ለወጣት ሴቶች ነፃ ጫማዎች በማቅረብ ያታልላቸዋል። የሚሰጣቸውም በእጅ የተሰራ የሴቶች ስም የተቀረጸበት ጫማ ነበር። ከሱቆች ውጭ ቆሞ ይጠብቃል። ወደ አንዲት ወጣት ሴትም ይቀርብና ፈገግ ብሎ እነዚህን ጫማዎች ለልዩ ሴት የሰራዋቸው ናቸው፣ አንቺ ላይም የሚያምሩ ይመስለኛል ይላታል። ሴቶቹ ይህ ሰው ባለው ልግስና እየተደነቁ ጫማውን ይቀበላሉ። በጥቂት ደቂቃዎች ውስጥም ራሳቸውን መኪና ውስጥ ያገኙታል። እግረ መንገዴን ሊሸኛችሁ ብሎ ወደ መኪናው ይጋብዛቸዋል። እነሱም ይህን መልካም ሰው ማስቀየም